እኔ ሳውዲም ሆነ የትም ሀገር ተሰዶ ያለ ሰው ወላሂ ላዚም እንዲያደርገው ነው ይሄንን ነገር የምነግርህ። በቃ የኔ ትልቁ ሚስጥር ይሄ ነው። ከፕሌን ልክ ልወርድ ስል ሙቀቱ ተመለስኩኝ ወደ ፕሌን ውስጥ። እኔ ባይዘው አንድ ነገር ከነካኝ ብዙ ነገር ነው የማወራው። ለምን እንደሆነ ታውቃለህ? እቺ ጠሽሻለች ሳውዲ ነው እንደ ኖሮችው አየህ ማይንዳቸው ራሱ ሲጀመር የጀመረችው በኡሳማ ቢንላዲን ነው ይላል ባለቤቴ። እና የሆነ ሰዓት እልል ተባለ። ሙሽራው ምንድነው ስትል ዛሬ እኮ ኒካሽ ነው አላት። ወላሂ ዛሬ ኒካዬ ነው። አዎ እሺ። ዞር ሲሉ ጥፍ ብላ ጠፋች። በኒካዋ ቀን ማለት ነው። ከኪሱ ቁልፍ አመጣና እንቺ ያለ ከኪሱ ቁልፍ አወጣና እንቺ ያለ መስራት ስለተውሽ ነው እንደዚህ ሆንሽው እንጂ ታመሽ አይደለም ማለት። ቡና እናፈላለን። ለምን? ልክ እንደ ኢትዮጵያ እንዲሆነልን። ወጥ እንሰራለን። ልክ እንደ ኢትዮጵያ እንዲሆነልን። እነሱ ክፍላቸው ውስጥ ክርስቲያን ናቸው፣ ሳሎን ቤት እዛ ስራ ቦታ ደግሞ ሙስሊሞች ናቸው። ስለዚህ እኔ ይሄንን ነገር እንዴት አድርጌ ነው ማበላሸው? ምንም ችግር የለም። ምንም ሐሳብ አይግባሽ። ግን አውርቼ አላቅም። የሚገርምህ ወላሂ ለአዚም እኔ የሚገጥመኝ ታሪክ እንደዚህ ነው። አይ አይደለም፣ አጋጣሚው እንዴት እንደገባህብኝ አላቅም። ሰላም የተወደዳችሁ፣ ደግሞ ዛሬ እጅግ በጣም የምትወዷትን አንዲት እንግዳ ይዘን መተናል። ነቢሃ ጀማል ከቅርብ ጊዜ ወዲህ እንግዲህ አልፎ አልፎ ሚዲያ ላይ እናያታለን። እኛም ዛሬ እንግዲህ ከሰሞኑ ብዙ ጉዳዮች መፈጠራቸውን አስመልክቶ አንዳንድ ጉዳዮችን ልንጠይቃት፣ ስለ ህይወት ተሞክሯም ልናወራ ከነቢሃ ጀማል ጋር እንገኛለን። እንግዲህ ብዙዎቻችሁ በተለይ ፍየል ቤት አካባቢ ያላችሁ ደግሞ አኢላ ሬስቶራንትን ታስታውሱታላችሁ ብዬ አስባለሁኝ። እጅግ በጣም ተወዳጅ ምግቦችን በመስራት ትታወቃለች። ዛሬ ለኛ ተሞክሯን ልምዷን ልታካፍለን ተገኝታለች። እጅግ በጣም አድርገን እናመሰግናታለን። አብረን ቆይታ እናድርግ። እሺ ነቢሃ እጅግ በጣም አድርጌ ከልብ አመሰግናለሁኝ። ያው መቼም ተሞክሮንም ለማካፈል ጊዜም ለመስጠት ብዙ ትዕግስት ያስፈልጋል። ስለሰጠሽን ጊዜ፣ ስላሰብሽልን፣ ስለተቀበልሽን እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። ያው እኔን መርጠህ ስለመጣ ቴንኪው አመሰግናለሁ። እሺ እንግዲህ ከሰሞኑ ብዙ ጉዳዮችን እየሰማን ነው። በተለይ ደግሞ የእህታችን የሌይላ ጉዳይ ብዙዎቹ በሶሻል ሚዲያ ተመልክተውት በጣም ተገርመዋል። እና እንዲህ አይነት ጉዳዮች ላይ በተለይ ደግሞ እህቶቻችን ከአረብ ሀገር ቆይተው ሲመጡ ወደዛም ሲሄዱ ብዙ ጉዳዮችን እየሰማን ኖረናል። እና የሰሞኑ ደግሞ በጣም ለየት ስላለብኝ እንደ ወዳጅ ሲመጣ እሷንም እያሰብኩ ነው የመጣሁትና እንደው ሌላ ነገር ከማስቀደማችን በፊት ጉዳዩ አሁን ትኩስ ስለሆነ ስታያት ምን ተሰማሽ? መጀመሪያስ ምኑን ነገር አየሽ? በጣም ነው ፊል ያደረኩት። ወላሂ ነው የምልክ እንደ አንድ አረብ ሀገር ሰርታ እንደመጣች ሴት የእሷን ሳየው በጣም አሳዘነች። ልክ የአረብ ሀገር ኑሮን የአረብ ሀገር ትንሳይ ባክ ነው የምታደርገኝ። ራሴ ነው ወደዛ ውስጥ የምትመልሰኝ እና ቶሎ ሆድ ይብሰኛል ወላሂ በጣም። እና ሳያት መጀመሪያ ቲክቶክ ላይ ነው ያየሁት ከካንዲድ ፋውንዴሽን ጋር። እና ማናት ወዲያው ነው ስክሪኑን ከፍ አድርጌ ፒክቸሯን ወዲያው ነው ዙም አድርጌ ያየሁት። እና ባክ ነው ያደረኩት። በቃ ተመለስኩኝ ወደ ራሴ ህይወት። እና ሰዎች አረብ ሀገር ሄደች ሲባል ቀላል ነው። አረብ ሀገር ሄደች፣ ውጭ ሀገር ተሳፈረች፣ ኖርማል ነው። ግን እዛ ላሉት ሰዎች ደግሞ ህይወታቸው እንዴት እየሆነ ነው? አሁን እኔ እዚህ ሆኜ ጓደኞች አሉኝ። አንድ ጓደኛ ይቀርቻሉ። ኦልሬዲ 3 ነበሩ፣ 2 መተዋል። ኦልሬዲ ኢትዮጵያ ላይ መኖር ጀምረዋል። አንድ አለችኝ በጣም መወዳት፣ በቃ እናቴ ብላ የምትጠራኝ፣ እንደ እናትም እንደ እህትም ስሜን እናቴ ብላ ነው የምትጠራኝ ስትደውልልኝ። እና ፊል አደርጋለሁ ሁሉ ጊዜ። እኔ ብዙ ኢንተርቪው ላይ አወራዋለሁ ስለሷ እና ያመኛል። ሌይላንም ሳያት በጣም ነው እንትን ፊል ያደረኩት በጣም። እና አልহামዱሊላህ ደስ ብሎኛል። አገሯ ላይ ገብታ ያንን ነገር ሳየው በቃ መግባቷ ለሷ በቂው አይደል። ሁለቱም ፎቶዎች አነጻጽርሽ የበፊትና ያለው በደንብ እስኪ እንደው በደንብ እንዴት እንዳየሽ ነገር በደንብ አጋጣሚ ሆኖ እኔ ስራዎች የቲክቶክ ላይ ስላሉ ቼክ አደርጋለሁ ጧት ላይ። ብዙ ረጅም ሰዓት ላይ ቲክቶክ ላይ እንትን ማለት አልወድም። ግን ጧት ስነሳና ማታ ከመተኛቴ በፊት ቼክ አደርጋለሁ። የራሴም ስራዎች እዛ ላይ ስላሉኝ ቼክ አደርጋለሁ። አጋጣሚ ያው ጧት
ከስራ ከመግባቴ በፊት ወደ ቢሮ ቼክ ላደርግ ስገባ የመጀመሪያ ሲመጣ የሆነ ከኤርፖርት ሲያወጡ ረብሻ ነገር አለ ከካዲድ ፋውንዴሽን ምንድነው ምን ሆኖ ነው ምናምን ብዬ ስል በኋላ ላይ ፒክቸሯን ሳይ ትዝ አለች ሌላ ናትና ማየት ጀመርኩኝና በጣም ቤተሰቦቿ ሁሉም እንደ ለቅሶ ነበር የተቀበሏት። ወላሂ ይገባታል። ገብቷል። የሰው ልጅ እያለ ነው ያንን ነገር ማሳየት ያለብህ። ከሞተ በኋላ እኮ እናትህ ሞታ ትረሳለች እኮ። እኔ እናቴ የዛሬ አመት ከምናምን ኦልሬዲ 2 አመት ሆኗታል ከሞተች። እኛ እየኖርን ነው ስቲል፣ እሷ ግን ሞታለች። ለእኛ ግን ምን ያክል እንደምትጨነቅ እኔ አንዳንዴ ደውላ ቁርስሽን በላሽ እንዴት ነው ምናምን ስትለኝ ለምንድን ነው እንደዚህ የምትከታተይኝ? በቃ ተይ፣ ለራስሽ ሁኚ፣ በቃ ራሳችሁን ጠብቁ። ይሄ ሰው ይበላል፣ ይጠጣል፣ ይደሰታል። ገብቷል። እነሱ እናት አባት ማለት በጣም ከባድ ነገር ነው። ከዛ ደግሞ እዛ ደግሞ ተሰደህ ደግሞ ፊል ስታደርግ ደግሞ እኔ ይመስለኛል እያንዳንዱ ሰው ኢትዮጵያ ውስጥ ያለ ሰው የሆነ ለስራ ብሎ ተሰዶ ቢያየው ፊሊንጉን እዛ ያሉትን ሰዎች እንዴት ማክበር እንዳለብን እንዴት ሴቭ አድርገው ህይወታቸውን እንዲኖሩ በቃ ትሪት ማድረግ ያለብንን ያክል ትሪት አድርገን አገራቸው ላይ መጥተው ስራ ሰርተው የተሻለን ህይወት እንዲኖሩ። እነሱ እኮ አሁን ቤተሰብ ሊለውጡ ነው የሚወጡት አይደል? ለራሴ ብላ እኮ የምትወጣ ሴት የለች። ግማሹ ልጄን ላሳድግ ነው፣ ግማሹ ቤተሰቦችን ከዚህ ህይወት ለማውጣት ነው። ከዛ ግን እነሱ ያሉበትን ግን ማን ፊል አረገላቸው? ማንም። በአጋጣሚ ስነግረ እኔ ባይዘው አንድ ነገር ከነካኝ ብዙ ነገር ነው የማወራው። ለምን እንደሆነ ታውቃለህ? አንድ ነገር ላይ ያለህበት እውን ሲሆን የሆነ በቃ አውርተህ ከሰው ጋር ያለውን ሁኔታ ነግረህ ማስረዳትን ከቻልኩኝ ወላሂ ዓለም ዞሬ ብናገረው ደስ ይለኛል። ወላሂ ህይወት ነው እኛ ይኖር ነው። እዛ በጣም በቃ የማይቻል ህይወት እያሳለፉ ነው ያሉት የአረብ ሀገር ሴቶች። ገብቷል። እዚህ ግን ሰው ብርና እቃ ሲላክለት ኦኬ ልጄ ላከችልኝ፣ ወንድሜ እኮ እዛ ሄዱ እኮ ላከልኝ። ግን ያ ወንድምና እህት ባይዘወይ እዚህ ሀገር መጥተው መኖርን ይፈልጋሉ። ገብቷል። እኔ ጓደኞች ያሉ ብያለሁ፣ 3 ጓደኞች፣ እኔ 4፣ ከዛ አንድ ላይ ሀበሾች በጣም 4 5 ሆነን ነው አንድ ቤት የሰራ ነው። እኔ በአጋጣሚ ቤቢሲተር ሆኜ ነው የሰራሁት። ጓደኞች ያሉና ኢትዮጵያ ብቻ እንግባ እንላለን። አንድ ላይ ቤት እንስራና ፎቅና ምድር እንላለን። ቤት ይኑረን መኖሪያ። ገብተዋል። ከዛ በኋላ ግን አንዳችን ቆሎ ብንሸጥ ችግር የለውም፣ አንዳችን የሆነ ነገር ብንሸጥ ችግር የለውም። ተሰብስበን ግን አንድ ላይ በቃ መኖር አለብን። ቢያንስ እንደ ሰው በቃ የምንኖርበት የምንተነፍሰው። ገብተዋል። አሁን ሰው ከዚህ ሀገር ሲወጣ ምን ይዤ ልመለስ? ያኮ ነው ሰውን እዛ እያስቀረ ያለው። ምን ይዤ ልመለስ? እዛም ያለው ሰው ምን ይዘህ ነው የሚልክ። እዚህም ደግሞ ምን ሊያደርግ ነው የመጣው? ምን ይዞ ነው የመጣው? ከዛ ደግሞ እንዴ ምን ይዛል? እኔ እኮ ዩኒቨርሲቲ መጥቻለሁ ከአረብ ሀገርናችን እስክሪብቶ ብለህ ስትሰጥ ወይ ቴንኪው ለኔ ብለሽ አስበሽ መባል ነው ያለበት አይደለ? ግን ሰው አሁን መሰለን ለአንዱ ሽቲ ያመጣለት ለአንዱ ደግሞ የሆነ ጊፍት አመጣ። ይሄንን ያመጣችልኝ የማይረባ ነገር እኮ ነው ያመጣችልኝ። ለራሷ እኮ ምንም የላትም። አሁን ቢያውቁ ለራሷ የላትም። ለራሷ ሳይኖራት ነው ምን ይዤ የሚለውን ይዛ ልትገባበት ነው ያንን ሽቲ ገዝታ የመጣችው። ስለዚህ ያ ነገር በጣም ተች ያደርጋል፣ ያሳምማል። እንደኛ እንደኖሩት ደግሞ እዛ እንዳሉት ደግሞ ሲሆን ደግሞ ፊል ቢያደርጉት እያንዳንዱ ሰው ያለውን ሁኔታ ቢረዳው በየቀኑ ብር ላኩልኝ እያሉ አይጨቃጨቁም ነበረ፣ አይሉም በተአምር። ነቢሃ ጀማል እንግዲህ በርካታ ዓመታትን በአረብ ሀገሮች ቆይታ አሁን ደግሞ በጣም ታዋቂ የሆነ ተወዳጅ የሆነ ሬስቶራንት አኢላ የተሰኘ ሬስቶራንት ከፍታ እንግዲህ ራሷን ችላ ብዙ የስራ እድልም እንግዲህ ፈጥራለች እና በጣም ደስ ይላል። ራስን መቻል ትልቅ ነገር ነው። ከስደት ተመልሶና የአንቺ ጥንካሬ ብዙዎችን በጣም ያስተምራል። እኔም ከዚህ በፊት በሚዲያ ሳይሽ በጣም ነው ደስ ያለኝና ያንቺን አጋጣሚ እንደው እረሷ ማናት እንዴት ወጣች እንዴት ገባች ሊሉ ስለሚችሉ ምን ያክል ጊዜ ነው ስደት የቆየሽው? የወጣሽበትን ጊዜ እንዴት አስታውሻለሽ? እኔ ወደ ውጭ ሀገር መውጣት አልፈልግም፣ ያውቃሉ እነሱ። ግን በአጋጣሚ ሆኖ አብሮ አደጌ አብረን በቃ እኔና እሷ አንድ ላይ እንሄዳለን ትምህርት ቤት፣ አንድ ላይ እንመጣለን፣ አንድ ላይ እንጫወታለን። በቃ
ያለሷ ሰው የለኝም እሷም ያለኔ ሰው አለች። በአጋጣሚ እሷ ባል ይመጣላትና ከሳውዲ አረቢያ ነጥሎ ወሰደብኝ። ታይ እባክሽ። አዎ እና መዲና መሐመድ ትባላለች። ባይዘዌ ሺ ዘ ቤስት በቃ የልጅነት ጓደኛዬ ናት። አጋጣሚ ሆኖ እሷ በትዳር ወደ ሳውዲ ስትሄድ ብቻዬን ቀረሁ አውላላ ሜዳ ላይ። እኔ ቤተሰቦቼን እላቸዋለሁ እኔ ይሄ አረብ ሀገር ሄዳ ሰርታ ትመጣለች ወይ አሜሪካ፣ እኔ እላቸዋለሁ አሜሪካ ግቢ ውስጥ ፓይለት ፕሌን መጥቶ ቢቆም እኔ አልሄድም። ዋው እንደዛ ምል ሰው ነኝ እኮ በጣም ይገርም ወላሂ። ከዛ የሚገርምህ ልክ እሷ ባገባች በወር በሁለት ወሩ ፊልም ማድረግ ጀመርኩ። በቃ ከማን ጋር ልሆን ሰፈር ውስጥ ብቻዬን፣ ትምህርት ቤት ብቻዬን፣ በቃ ቤት ተቀመጥኩኝና ሸኙኝ ያልኳቸው። አረብ ሀገር መሄድ አለብኝ እንዴ አንቺ እኮ እንደዚህ አረብ ሀገር አትፈልጊም እኮ ምናምን እንዴ እኔ ደግሞ ብቻዬን ኑሮ አልችልም። በቃ አሁን ብትሄጂም እሷ ጋር ገብተሽ ባለትዳር ናት፣ ከእሷ ጋር እንዴት አድርገሽ ነው የምትኖሪው? ገብቷል። እኔ እህቶቼ አሉኝ፣ 2 እህቶቼ ሳውዲ ላይ አሉኝ። ገብቷል። ስለዚህ እነሱ ጋር ሄዳለሁ በቃ። ከዛ ደግሞ አገኛታለሁ በተወሰነ ኦፍ ዴም ሲሆን በቃ አገኛታለሁ። በዛ የተነሳ ነው የተጀመረው አረብ ሀገር። አየህ ሰው ሰርቼ ቤተሰቤን ረድቼ ምናምን የሚለው ነገር አለ አይደል? ከዛ ወሰንኩኝ መሄድ አለብኝ። አጋጣሚ ሆኖ ደግሞ የሚገርመህ በዛ ሰዓት ኤጂ አይደለም የኔ መሄጃዬ ሰዓት፣ ይሄ እድሜ 25 መሆን አለበት ምናምን። የኔ ኤጅ በጣም ትንሽ ነው፣ ከዛ በታች ነው። ስለዚህ አዎ እንዴት ነው ታዲያ የምትሄጂው? እኔ አላውቅም። በምንም አድርጋችሁ ጨርሱልኝና ሳውዲ ላኩኝ አልኩኝ። ተነገራቸው ለእህቶቼ። በቃ እንደምንም ተደርጎ ወሰድሽ ሳውዲ ሄድኩኝ። የምታስታውሺው በቃ ይሄን ይገርምህ እንደምንም ብለሽ ብቻ ለመሄድ ብቻ ነው። ሌላ ነገር ጥፋቱን ልማቱን ምንም ነገር ለደቂቃ አልመጣልሽ እንዴ? ይኸውልህ መቼም ሰው ሲሸኝ የኢትዮጵያ ስብስብ ብለህ ምናምን ድባቡ አለ። ልትሸኝ ነው ምናምን ወላሂ ላዚም አታውቀውም። ደስ ይላል። ቃል ሸኝ ነው ምናምን ደስ አለኝ። ኤርፖርት ላይ ምናምን ቤተሰቦቼን ሰላም አልኩኝ። ልክ ኤርፖርት ከነሱ ተለይቼ ስገባ የሆነ ባነንኩኝ ነገር። ወዴት ነው የምሄደው? ለምን? አይ እህቶቼ እዛ ስላሉ ጓደኛዬንም ላገኛት ስለሆነ በቃ ነቢያ ተደሰች። በቃ ተነስተሻል፣ ሄድሻል፣ በቃ ቆርጠሻል። ስገባ ደግሞ ልክ ሳውዲ ላይ ደርሼ ደግሞ ከፕሌን ልክ ልወርድ ስል ሙቀቱ እንዴት ነው ታዲያ እዚህ ሀገር የምኖረው? የት ነው ያለው? ተመለስኩኝ ወደ ፕሌን ውስጥ። እናቱ ውረጂ፣ እዚህ ነው ደርሷል፣ መውረድ ነው። እኔ እዚህ አልወርድም በታምር። ይሄንን አረ በቃ ስወርድ ገና ደረጃው ላይ ስወርድ በጣም ገረፈኝ እና አልቻልኩትም። አረ እኔ አልወርድም እዚህ አልችለው ሙቀቱን አልኳት። አይደለም ይሄ እኮ እንደዚህ ስለሆነ ነው፣ ታች ስትወርጂ ኤር ኮንዲሽነር አለ ምናምን። የዛን ሰዓት ማን አለሽ? እህቶቼ ተቀባዮች። እዛ አስረዳችኝ። እሺ ብያት ወረድኩልና እህቴን አገኘው። በቃ ደስ አለኝ። እዛ ውስጥ ነው ያለሁት። ገብተዋል። ከእህቴ ጋር ያው ከፋሚሊ ተለይቻለሁ። እናት አባቴ፣ እህት ወንድሞች ያሉ። ከዛ እህቴ ተቀበለች። ኦኬ ተጀመረ ህይወት። አየህ አይደለ? ከቤተሰብ ርቀ ምናምን አደርኩኝ። በማግስቱ የሆነ በቃ የሚወር ነገር አለ። ከዛ በፍጥነት ምን ማየት እንደፈለኩ ታውቃለህ? ስራ ቦታ የሚባለው ማየት አለብኝ። ከዚህ የባሰ ነገር ደግሞ አለ እንዴ? ማየት አለብኝ። በቃ አንዴ ወጥቻለሁ አይደለ? መሞከር አለብኝ። ስራ ቦታ ቶሎ አስገቢኝ አልኳት። አረ ምንድነው ትንሽ ቆይ ምናምን። አይ አልቆይም፣ በቃ መግባት አለብኝ አልኩኝ። ሳምንት እንደተቀመጥኩኝ አጋጣሚ ሀበሾች የበዙበት ቦታ ላይ እዛ ደረሰኝና አጋጣሚ ልጅቷ በአጋጣሚ ተሳፈረችና ወደ ኢትዮጵያ። እሷ ቦታ እስከምትመጣ ድረስ ያንን ቦታ የሚተካ ሲባል አረ አዲስ ልጅ አለች እና እሷ ትግባ ተባለ። አጋጣሚ እዛ ስራ ቦታ ስገባ ያው የተቀበሉኝ ሀበሾች አሉ። ከዛ ደግሞ ያው ሌላ ዜጎች ምናምን ሳገኝ ደግሞ አጋጣሚ ሆኖ ኪችን ላይ የምትሰራ ወጥ ሰራተኛዋ አሮጊት ናት፣ ትልቅ ሴትዮ ናት። ደስ አለኝ። እናቴን ያገኘው መሰለኝ እና ሳያት ግብፃዊ ናት፣ ትልቅ ሴት ናት። እና በጣም የገረመኝ ሁሉም ሀበሾች አይወዷትም፣ ይጠሏት አጋጣሚ። እና ሴትዮዋ በጣም መጥፎ ናት ይሏታል። ገብቷል። በጣም መጥፎ ሴት ስለሆነች አይወዷትም።
እኔ ግን ስገባ ሄጄ የተጣበኩት እሷ ላይ ነው። አጋጣሚ ለምን አልፈራሁም? ለምን እንደዚህ አሮጊት ሆና እንዴት መጥፎ ሴት ናት ይለዋታል። የኔ እናቴ በጣም ጥሩ ሴት ናት፣ ገብቷን በጣም ሰው ሰብሳቢ ናት። ስለዚህ ትልቅ ሰው እንዴት መጥፎ ይባላል? ልጅነቴም እኮ ነው ገብቷል። ያው ኤጄም ሳይደርስ አይደል ተነስቼ ወጣሁ። እንዴት ትልቅ ሰው መጥፎ ይባላል? ስለዚህ ቀረብኳት እና አልችልም አረበኛ ማውራት፣ ግን በእንግሊዝኛ እየቆራረጥኩ ምን እያልኩኝ ከእሷ ጋር ማውራት ጀመረን። የሚገርም ምግብ እየተደበቀ ለእኔ ነው የሚሰጠኝ። እሷ ሼፍ አይደለች፣ ምግብ እየደበቀች ከእነሱ ከሀበሾች ውጭ ለእኔ ነይ እንዲህ በይ እያለች ለእኔ ትሰጠኛለች። ይገርማል በጣም። ራሷን ስትታመም ሄዴ ካለኝ ራሴን ካለችኝ ይሄድና ፈሳሽ ዘይቴን አምጠጣና ሽት አድርጌ ቀብቼ፣ ያው ኢትዮጵያዊነት እናት ስታገኝ እንዴት ነው እንደዛ ፀጉሯን በደንብ አድርጌ ቀባና ፍና አድርጌ ቃሬስት አድርጌ ምናምን እላታለሁ። ሴትዮዋም ግራ ገብቷታል እንደዚህ አይነት ሀበሻ ማግኘቷ። ከሚጠሏት መሀል አንድ እውነት እኮ ነው። ይገርማል በጣም። እሱ ብቻ ነው እንደ አንተ የሚገርምህ ሰዎቹ ከሀበሻ ጋር ለእያንዳንዱ አጋጣሚ የቢንላዲን ልጆች ቤት ነው የገባሁት። የቢንላዲን ሴት ልጆቹ ቢንላዲን ማለት ቢንላዲን ዋናው ቢንላዲን ኦሳማ ቢንላዲን። አዎ አጋጣሚ ሆነ እዛ ቤት ነው የገባሁት። ኢትዮጵያ ውስጥ በነገራችን ላይ በቅርቡም ከሱ ጋር የተማረ አንድ ሰው እንደዚሁ ገጥሞኛልና 4 ሴቶች ልጆች አሏቸው። በሳውዲ ምን መሰለ መህር የሚባል ነገር በእኛም አለ አይደል? የቦስ ልጅ፣ የሀብታም ልጅ፣ የሼክ ልጅ፣ የኡመራ ልጅ ስትሆን መህርህ በጣም ከፍ ያለ ነው። እሺ። ስለዚህ እነሱን የሚያገባቸው መህር በኃይለኛው ደረጃ ያለው ሰው ነው። እነሱን መጥቶም ለባልነት የሚጠይቀው ለሚስትነት የሚጠይቀው ባል ሚስት ሆኖ የሚጠይቀው መህሩ ከነሱ በላይ የሆነ ቦሶች ናቸው ማግባት ያለባቸውና አጋጣሚ 4 ልጆቹ ያላገቡ ሴቶች አሉ። እነሱ ጋር ለአንዳቸው ሞግዚት ለመሆን ነው የደረሰኝ አጋጣሚ ሆነው ማለት ተአምር ነው በጣም። እሱ ብቻ ነው እንደሚገርም የነበረችው ሰራተኛ እኔ ሙስሊም ነኝ፣ እሷ ክርስቲያን ናት። ስለዚህ እሷ ምንድነው የምታደርገው? ሙስሊም ነኝ ብላ ነው የገባችው ቤታቸው ውስጥ። የነሱ ደግሞ አሰራራቸው እንዴት መሰለ? ለእያንዳንዱ ሰራተኛ የራሱ የሆነ ሆሽ አለ። ሆሽ ማለት ግቢ። ለእያንዳንዳችን ክፍል አለ። አንተ እነሱ ጋር መተህ ይሄ ሰላት ሰግዳለው ወይ ከነሱ ጋር በስራ ሲስተም ብቻ ነው እነሱን የምታገኘው እንጂ ሌላው ነገርህን ክፍልህ ነው ሄደህ የምትጨርሰው። አጋጣሚ ልጅቷ ስትሳፈር ሀገሯ እኔ ነኝ የገባሁት እዛ ቤት። ካየችን ታስታውሰኛለች በድሪያ አጋጣሚ ሆኖ ገብቷል። ከዛ እሷ ስትወጣ ነው የገባሁት አይደል? እኔ ደግሞ ይዤ ሄድኩት የትኛውን ነው ከኢትዮጵያ ከመጣሁ ገና 10 ቀን 10 ምናምን ቀኔ ነው። ስለዚህ ልክ የኢትዮጵያ ያለውን ነገር ነው ይዤ እዛ ቤት የገባሁት ማለት ነው። ልክ ሰላት ልሰግድ ስትቆም ሴትዬ ሄጄ አጠገቧ አላሁ መስገድ ጀመርኩኝ። ሰው ሁሉ ተደናግጧል። ለካ ከነሱ ጋር ይሰገዳል ገብቷል። ከዛ ደግሞ እሱም ደግሞ አይግረመ ሰገደች፣ ጨረሰች። ዱዓ አድርጌ ያልኳት ሴትዮዋን ማለት ነው አሰሪዋን እንደዚህ የሚባሉ አብራቸው ቁጭ ብለው አይቻሉ። ዱዓ አድርጌ ያልኳት አብሬ ያሰግጃለሁ። ዱዓ አደረገች። አላህ መሰለ። ከዛ ደግሞ ስራ ሰዓት ምንም ስራ የለኝም። ቁጭ ብላ ቁርአን መቅራት ጀመረች። ቁርአኔን አምጥቼ ቁጭ መቅራት ጀመርኩ። ከሷ ጋር ቁጭ ቁርአኔን መቅራት ጀመርኩ እና ቀራውና ያ ነብይ አለችኝ። የስ አልኳትኝ። ብዙ አረብኛ አልችልም፣ በቃ እኔ ልቀራ ነውና ይልኝ አለችኝ። ኦኬ አልኳትኝና እሷ የምትቀራውን እኔ ማየት ጀመርኩ። ስትሳሳት ተሳስተሻል እላታለሁ፣ ይሄን አስተካክዪው እላታለሁ። ከዛ ጨረሰች እሷ። የኔን ደግሞ ይልኝ አልኳት እና የኔን አይታዲ ጨረስኩኝ። ዘጋንና የሥራ ሰዓቴ ነው። ሄጄ ከሀበሾቹ ጋር ስቀላቀል በቃ ሊበሉኝ ምን ሆነሽ ነው? እንደዚህ እኮ አይደረግም፣ እነሱ ጋር እኮ አይገባም። ለምን? እኔም በኔ አደም እነሱም በኔ አደም። ሰላት ነው የሰገድኩት። አብረን ጀማ መስገድ ነው ያለባት። እንዴት ነው ሴትዮዋ ብቻዋን የምትሰግደው? እኔ የለመድኩት ጀማ መስገድ ነው። እንዲህ አይደረግም እኮ እኛ እኮ እንደዚህ አንቀርባቸው ምናምን ተባልኩኝ። ኦኬ በቃ እሺ ከዚህ በኋላ አላደርግም ምናምን ብዬ አልኳቸው። ሴትዮዋ ገብቷታል የኔ ንጹህነት፣ በቃ አለማወቄ፣ ከዛ ደግሞ ልጅነቴ ገብቷል። ከዛ ልጅቷ ተነስታ ተሳፈረች። ስትሳፈር ሴትዮዋ
ጥሯት ያቺን ትንሿ ልጅ ትሄድሽ ማለት ጀመረች። ለመደች። ልሰግድ ነው አሰግጅም ትለኛለች። እሺ ትልልቆች ናቸው ባይዛዊ 55 ዓመት ምናምን 60 ዓመት በጣም ትልልቆች ናቸው፣ አሮጊቶች ናቸው። ከዛ ከሷ ጋር መስገድ ጀመርኩኝ። በቃ ስራ ስጨርስ ሄጄ እሷ ጋር እቀመጣለሁ። ቁርአን ቀርተሻል ምናምን በቃ ኖርማል። አሁን ሰው ሲሄድ እንዴት ነው አረቦችን ስታይ ወይ ፈረንጅ ስታይ የሆነ የምታካብደው ምናምን ነገር አለ። እኔ ለምን ቋንቋ መልመድ አለብኝ ቶሎ። ስለዚህ የቻልኩትን በእንግሊዝኛ ያልቻልኩትን አረብኛ አልገባኝም ገባኝ። በቃ በተቆራረጠ ማውራት ጀመርኩኝ ከሷ ጋር ማለት ነው። ጓደኛው ነኝ። የሚገርም ልጅቷ ወሯን ጨርሳ መጣች። ስትመጣ እንዳጋጣሚ ሆኖ እንደዛ መሀል ላይ የሳትኩት ነገር አለ። ልጅቷ ክፍል እንደ ድንገት ስገባ ሙሉውን ተሰቃቅሏል። እንዴ ምንድነው? ምን ሆነሽ ነው? እዚህ እኮ ያለሽው ሳውዲ ነው። ሁለተኛ ስምሽ በድሪያ ሆኖ እንዴት ነው እንደዚህ ሰቅለሽ ሰዎቹ ምናምን ስላት፣ በእናትሽ በቃ ቀበሪ እንዳትናገሪ፣ እኔ ስሜ እከሊት ነው ግን በድሪያ ነው እነሱ የሚያውቁት፣ እኔ ክርስቲያን ነኝ። በጣም ተሰማኝ። ችግር የለውም እናቴ ምንም አያሳስብሽ። በቃ እኔ ለካ እዛ ጋር ሄጄ የምሰግደው ምናምን ገብቷል። እነሱ ክፍላቸው ውስጥ ክርስቲያን ናቸው፣ ሳሎን ቤት እዛ ስራ ቦታ ደግሞ ሙስሊሞች ናቸው። ስለዚህ እኔ ይህንን ነገር እንዴት አድርጌ ነው ማበላሸው? ምንም ችግር የለም፣ ምንም ሀሳብ አይግባሽ፣ ይህንን ነገር ትናገራለሽ ብለሽ እንዳትጠብቂኝ። እንዴ እኔ አንቺ ክርስቲያን ብትሆኝም ጓደኛ እህቴ፣ ምንም ችግር የለ ስራሽ እንዳታስቢ ያልኳት። በቃ ለወር ነው እኔ የሚሄደው፣ እንግዲህ የስራዬን ነገር አደራ አለች። ችግር የለውም አንቺ ከጠበቅሽው በላይ ሰርቼ ነው ማኮራሽ እንጂ አላጓድድባቸው አልኩኝ። ሄደች። እሷ ወሯን ጨርሳ መጣች። መታለች ሴትዮ። አጋጣሚ አሁን ሳውዲ ላይ ስትሆን እንዴት ነው በከፋላ ነው የምትሰራው አይደል? ከፊል ስፖንሰር የወሰደ ሰውዬ ኢቃማ ምናምን የሚባል ነገር አለ። እኔ በዛ ሰዓት ኢቃማ የለኝም። እሷ ግን የነሱ ቤት ስፖንሰሮቿ ናቸው። የነሱ ቤት ኢቃማዋ የነሱ ቤት ነው። ስትመጣ ሌላ ቦታ ሄዳ ትስራ እንፈቅድላታለን። ነቢያ አትወጣም ከዚህ ቤት አስበሃል? የልጅቷን ስራ እኔ ወስጄ ማለት ነው። በፍጹም አልኳቸው። አንገቴን ብታርዱኝ እኔ የእሷን ርዝቅ ዘግቼ እኔ አልፈልግም አልኳቸው። ኢትዮጵያዊነት ወላሂ አልፈልግም አልኳቸው። እንደኛ የምንፈልገው በቃ አንቺን ነው። አንቺ ከኛ ጋር እናሳድግሻለን። እኛ ልጅ የለንም አልወለድንም እና ከኔ ጋር እንድታድጊ ነው የምፈልገው አለችኝ። አረ ወላሂ ላዚም አላደርገውም። እንደውም አሁኑኑ ሹፌር ጥሩልኝ፣ መሄድ አለብኝ። እሷ ከገባች ክፍሏ ነው፣ ቦታዋ ነው፣ ስራዋ ነው፣ መሄድ አለብኝ አልኳቸው። ቢለምኑኝ ቢሰሩኝ እህቴ ጋር ተደወለ። አረ እንዲህ በቃ አናግሯት እሷን ያለውን ሁኔታ ተባለ። በዛ መሰረት አልሰራም ሹፌር ላኩ ስጡኝ አልኳቸው። በቃ ትንሽ ትረጋጋና ልጅ ስለሆነች እህቷም ስላለች ትምከራትና ትመጣለች። በቃ አንቺ ስራሽ ግቢ ከዛ እናወራለን ተባለ። ለ2 ቀን ቤቷ ትሄድ ተባለ። ያልተሰጠኝ ነገር የለም። ጊፍቶ ነው ማለት ነው። ያው ልጅ አይደለው ተሰጠኝ። ቴንኪው አላህ ይስጥልኝ፣ አመሰግናለሁ፣ ስላወኳችሁ ደስ ብሎኛል፣ ሹክራን ብዬ ተነስቼ እህቴ ቤት ሄድኩኝ። 2 ቀን ሙሉ በቃ መደወል ነው አልኩ በየደቂቃው። ምን አሰብሽ እዚህ ስትሆኚ ከኛ ጋር ምናምን። በፍጹም እኔ የልጅቷን ርዝቅ ወላሂ አልቆርጥም። የፈለገ ነገር ብታፈሱልኝ እኔ ያንቺ በጣም የተለየ አልሰራም አልኳቸው። እምቢ አልኳቸው። ከዛ ቢሉ ምንም በቃ እሺ እንደማላቸው አውቁ። ሹፌር ተላከልኝ። ሹፌሩን ደግሜ የመለስኩባቸው። በቃ በዛ ሁኔታ እኔም አጋጣሚ ሆኖ ምርጥ ቤት ድጋሚ ከዛ ወጣሽ? ከዛ ወጣሁ። እምቢ አልኩ። ሳትወጪ ግን ታውቂ ነበር? ማንነታቸውን አወቅሽ? እዛ ሆኜ ነገሩኝ። እነዚህ እኮ ማለት የቢላዲን ልጆች ናቸው፣ እንደዚህ መህራቸው ከፍ ስላላገቡ ምናምን ተብዬ ተነገረኝ። እያንዳንዱን ሀበሾች አሉ፣ ወንዶች ግቢ የሚያጸዱ ምናምን አሉ፣ ሴቶች ደግሞ ብዙ አሉ። ብዙ ነው፣ ግቢ ሙሉ ነው። መሰለን አሁን እዛ ቤት ይኸውልህ ትኖራለህ፣ ታድጋለህ፣ ታገባለህ፣ ትወልዳለህ፣ ቤት ይሰጣል፣ ኑሮህን፣ አስቤዛህን፣ ምንህን ይገርማል። በጣም ሙሉ ግቢ ነው። ቤት እየተሰጠህ መኖር ነው በቃ ለልጆቻቸው። አረ ትምህርት ቤት የልጆቻቸውን ሁሉ እነሱ ነው የሚከፍሉት። ትኖራለች። የሰራተኞቹን ነው ሰራተኞቹ ይወልዳሉ፣ ያገባሉ፣ ይድሯቸዋል። አዎ
ሌላ ግቢ አለ ሙሉ ሆሽ አልኩ እኮ ሙሉ ግቢ ለየሰራተኛው እዚህ እንዴት ነው ቤት አንድ ግቢ ውስጥ ብዙ ቤት አለ እንደዛ ትኖራለህ በቃ ከዛ ልጆች ትወልዳለህ አይደለ ትምህርት ቤት ያስገቡና ያስተምሩልሃል ሙሉ ወጪህን ምናምን በቃ ህይወት ትኖራለህ መኖር ትጀምራለህ ያኔ በደንብ ልታውቂው አትችልም ቢላድን መቼም አላውቀውም በዛ ሰዓት አላውቀውም በሬዲዮ ካልሰማሽ አረ በሬዲዮም በቲቪ ምን ያላውቀው አታውቂውም እድሜሽም ገና ትንሽ ነው ወይ አላውቀውም ወላሂ አላውቀውም እህቴ ጋር ያው ትምከራት ተመክራ ምናምን ትመጣለች ብለው ነው ያሰቡት እነሱ ለምን በጣም ኑሮዬን ከነሱ ጋር ኢዚ አድርጌ ስላየሁት ወዳናለች ትመጣለች እህቷ ደግሞ ዲቴል ትንገራት ተብሎ ሲላክ እቴማ የገባሽበት እኮ በጣም ታዋቂ ቤት ነው እኔ ምን አገባኝ እሱ ታዋቂ ከሆነ ለራሱ ነው ታዋቂነቱ ለኔ አይደለም ስለዚህ ሰዎቹ እንደዚህ ወደውሽ እንደዚህ ምናምን እኔ የሰው ርዝቅ አልቆርጥም ልጅቷ በጣም የሆነ ሰዓት ላይ አይ በቃ አንቺ ሂጂ እሷ አለች ከዚህ በኋላ ሲሏት የሆነ ፊል ያረጋችው እኔ ክርስቲያንነቷን ተናግሬ ምናምንና ስራዋን የቀማት አብዛኛውን ሀበሻ ይደራረጋል እዛ ባይዘዌ ሰዎች እንደዚህ መሃል ላይ ብሬክ ወደ ኢትዮጵያ ሲመጡ አንዷን ሰራተኛ ባስገባህበት ያ ሲስተሙ ነው ምን ይሆናል ስትመጣ ያ ፋሚሊ የሚወዳት ከሆነ አረቦች ይወልክ ሲወዱህም አንድ ቀን ነው ሲጠሉህም አንድ ቀን ነው ልክ ሲመለሱ እነዛ ሰዎች ስራቸው ተቀምጧል በጣም የሚወዷቸው ሰዎች ብዙ አመት የሰሩበት ቤት ያ ነገር አለ ስላለ እኔ የዛን ሰዓት ይሄንን ሲስተም አውቀዋለሁ አላውቀውም ግን እንደ ሰው ስታስበው ከዛ ደግሞ እንዳስተዳደግ ቤት ውስጥ እንዳደገ ልጅ የአንድን ሰው ርዝቅ ቆርጣ የሰው ስራ ቀምተ አንቺ በሰው የተነሳ ነው የወጣሽው በቃ ከዛ ቤት በጓደኛሽ አሁን እንድታውቅ እስኪ ንገሪያት ታውቃለች መዲና መሐመድ በሷ የተነሳ እንደሆነ ፋሚሊ የሚያውቃል ያው እኔ ይሄን ያክል ቤተሰቤን እንትን ብዬ ወይ ለራሴ ሄጄ ቤት ገዝቼ ምናምን ብዬ አይደለም የወጣሁት ጓደኛዬ ስላጣሁ ተሰደድኩ ብቻዬን እንዳለመሆን በጣም የሚገርም ነው ይሄ የኢትዮጵያዊነት እንግዲህ ትልቁ አንዱ ምልክት ነው ብዬ ነው የማስበው በግሌና እንደው አሁን እንደው ከዚሁ ከቢላድን ከኦሳማ ቢላድን ሳንወጣ ያው ነፍሱን ይማር እንትን ካለ ቆይቷል ምናልባት አንዳንድ ተመልካች እንግዲህ ሰው ያውቃል ብዬ አስባለሁ ግን ላላወቀ ሰው በኋላ ስትሰሚ እዚህ መተሽ ግን ስትሰሚ ምንድነው ፊል ያደረግሽው አሁን ያው መቼም አድርገን ብዙ ታሪክ እናውቃለና ተመልሰሽ ከኦሳማ ቢላድን ልጆች ጋር በዚህ አጋጣሚ ተገናኝቼ ነበር ብለሽ ታስቡ ምን ይሰማሻል ያው ከባለቤቴ ጋር ባለቤቴ ብዙ ጎበዝ ነው እያንዳንዱን ነገር ያለውን እንትን ስለሚያውቅ እሷ እኮ ኧረ ተዋት ሲጀመርም እኮ ነው ይላል ሲጀመርም የሰራችው እኮ ኦሳማ ቤት ነው ኦሳማ ቢላድን ቤት ነው ምናምን ያለ አንዳንዴ ያሾፍብኛልና የዛን ሰዓት አላወኩትም በኋላ ላይ ግን ያው ተነግሮኛል ቢነገረኝም የልጅቷን ርዝቅ መቁረጥ ስላልፈለኩኝ አጋጣሚ ይወልህ እኔም ከዛ ቤት እንቢ ብዬ ቀርቼ ሌላ ቦታ ገብቼ እሷም ደግሞ ከዛ ከአመት በኋላ ተገናኘ አንድ ሰው ቤት ወላሂ ላዚም እንደ ድንገት እዛ ቤት እንደ ድንገት መታ ስታይ ያው ከአመት በኋላ ነው ስታገኝ እኔ ሌላ ቦታ ስራ ሰርቼ እዛ ቤት እንደ ድንገት መጣች እና እንዴት አቅፋ እንደሳመችኝ እንዴት እንደሆነች በቃ አንቺ በቃ መንገድሽም ሁሉ ነገር ይሳካልሽ ዞሮ ግን እኔ ወጣሁኝ ከነሱ ቤት አለች ያው አሁን ወጥቼ ሌላ ቦታ እየሰራው ነው ነቀል አድርጌ ሌላ ቦታ እየሰራው ነው እና ኸይር ነገር ስትሰራ ዞሮ የሚጎዳህ አንተን ነው ኸይር ነገር ስትሰራ ደግሞ የሚጠቅምህ አንተን ነው የሰራኸውን ነው የምታጭደው አይደል እንግዲህ ስንዴ ዘርተ በቆሎ አታገኝም ማለት የሆነ ነገር አድርገህ የሆነ ነገር አታገኝም ያን ነገር በጣም ገረመኝ ለራሴ እና ደስ አለኝ በቃ የሰራው ስራ ጥሩ ነገር ስለሰራው ነው አላህ ደግሞ ከእንደገና የገባሁት የንጉሱ የሚስት ወንድም ቤት ነው አሁን የገባሁት አዎ ሳውዲ እድልሽ እንዴት ነው እሱን እኮ ነው ሲጀመር የጀመረችው በኦሳማ ቢላድን ይላል ባለቤቴና በቃ ከዛም ደግሞ አሁንም ደግሞ አሚር ቤት ነው የገባሽ ትልቅ ቤት ነው የገባሁት ከዛ ደግሞ የሚገርመ ገና እንዳዩኝ በጣም ቀጭን ነበርኩ በጣም ፈጣን ነኝ እዛ ቤት ልትገባ እንደ ሞዴሊስት ተመርጠ እንደዚህ 10 ሰራተኞች ይዘጋጁ ይባላሉ ቁመት ይታያል ቅጥነት ይታያል ያለህን ፍጥነት ይታያል
በዛ መሰረት ከዛ ከአስሮች ውስጥ ተመርጬ አጋጣሚ ሆኖ እዛ ቤት ውስጥ ደግሞ እንድሰራ ተደረገ እና አጋጣሚ ደግሞ እኔ የምወደው ምግብ መስራት ነው ከልጅነቴ። ቤትም ሆኜ ዛሬ ቅዳሜ ነው እኛ ቤት ብትመጣ ቀይ ሽሮ፣ አልጫ ሽሮ፣ ሰላጣ፣ የሆነ ብሮኮሊ የሆነ ነገር ሆነ ተነሱና ሳህን ላይ ምግብ አንሱላለሁ። አይቻልም ቁጭ ለመብላት ብፌ ላይ ደረድረዋለሁ እና ያውቃሉ። የእናቴ ጓደኞች አሉ በቃ እሷ ጋር መተው መጅሊስ የሚቀመጡ እኛ ቤት እንደዚሁ ከእናቴ ጋር ቡና የሚጠጡ ምናምን። አሁን ኬተሪንግ እሷ እኮ ከልጅነቷ እኮ ነው የጀመረችው አሁን ስለጨረሰችው አትዩ ይላሉ። እና ከልጅነቴ ጀምሬ ነው። ከዛ አጋጣሚ ሆኖ ደግሞ እዛ ደግሞ ስገባ የንጉሱ ቁርስ የሚሰሩ እንትኖች አሉ ፊሊፒኖች ምናምን አሉ። ከትልቅ ሬስቶራንቶች ነው የሚያመጣቸው። ከነሱ ጋር ደግሞ ወስደው ከተቱኝ ካለብኝ ሆቢ ላይ ከፍቅሩ አስበዋል ከምወደው ነገር ከምግብ ከስራ። ከዛ ደግሞ እንድትማር ደግሞ ትልቅ ቦታ ላይ ስትገባ ይሄ እኮ ትልቅ እድል። ከነሱ ጋር ደግሞ የቁርስ ሲስተም እንዴት እንደሚሰራ ለንጉሶች ያንን ደግሞ ከነሱ ጋር ትምህርት እንዲሰጠኝ እነሱ ኦፖርቹኒቲውን አዘጋጁልኝ። በዛ መሰረት ጀመርኩት። በዛ መሰረት ያለውን ሁኔታ እየቀጠልኩኝ አጋጣሚ ያው ብዙ አልቆየም ስራው ወደ 2 ዓመት ከምናምን ነው እዛ የሰራሁት። አጋጣሚ ደግሞ ኢትዮጵያ መጥቼ ኢቃማ ማውጣት ነበረብኝ። ኢቃማውን ሳወጣ ምናምን በዛ ደግሞ ሌላ ስራ ቀየርኩኝ። አሁንም ስቀይር ደግሞ ቤቢሲተር ሼክ ቤት ነው ያጋጠመኝ። ያው እዚህ ሀገር ሼክ ቤት ሲባል ቁርአን አዋቂ ሀዲስ አዋቂ ምናምን። ሺዮክ ማለት ደግሞ ሳውዲ ላይ ደግሞ ብር ያላቸው ቦሶች ማለት ነው። እና አንዳንዴ እዚህ ስታወራ ከሌ ሼክ እኮ ነው ከሌ ሼክ ሲባል ሼክ እዛ ሀገር እንግዲህ በጣም ቦስ ላግጀሪ ህይወት የሚኖር ከሆነ ከሌ ሼክ ይባላል። ከሌ እኮ ሼኮች ናቸው ይባላል። እና ብር ያላቸው ናቸው ሼኮች የሚባሉት እዛ ሀገር። አጋጣሚ ደግሞ አልዱኬር ቤቢሲተርነት እነሱ ቤት ደግሞ ሪያድ ላይ በጣም የታወቁ በሪያድ ብቻ አይደለም አሜሪካ ብትሄድ የት ብትሄድ እነሱ በጣም የታወቁ ናቸው። አልዱኬር ቤት ገባው። እንግዲህ እነሱ ቤት ነው እስከ መጨረሻ የሆነ 8 ዓመት 9 ዓመት ደግሞ እነሱ ቤት በቤቢሲተር ሰርቼ ደግሞ የራሴን ደግሞ ትዳር በቃኝ። አረብ ሀገር ያው ሰዎች አረብ ሀገር ሲሄዱ በቃኝ የምትለውን ነገር በፍጹም አይደፍሯትም። በታምር ለመሰለ እዛ ስትሰራ አንተ ወራዊ ተከፋይ ነህ አይደል? ወራዊ ተከፋይ ስትሆን በየወሩ የሚመጣልህን ታይና ግማሹን ደሞዙ ወይም አጠቃላይ ሊሆን ይችላል ወደ ኢትዮጵያ ነው ትራንስፈር አለቀ። ከዛስ ህይወቱ ምን እየሆነ ነው? እኛ ባይዘው ዛሬ 1 ዓመት ኖርን 2018 ኖርን ማለት ከዛኛው እየተቀነሰ መሆኑን ማንም አያስቡትም። ገብቷል። እኔ ደግሞ ሁሉ ጊዜ ፊልም ማደርገው የሚገርመን ከኢትዮጵያ ስወጣ እናቴ ኡምራ ሀጅ አስደርግሻለሁ፣ ለራሴ ቤት የሆነ ነገር እገዛለሁ፣ ከዛ በኋላ ጠብቁኝ ኢትዮጵያ እገባለሁ ነው ያልኩት። የሚገርምህ ነገር የመጀመሪያ በሄድኩኝ በ3 ዓመትም ላይሞላ ይችላል። ቀጥታ ነው እናቴን ሀጅ እናትና አባቴ አልহামዱሊላህ ሀጅ አስደረኩኝ። ከዛ እንዳልኩም አጠራቀምኩኝና ደግሞ ማድረግ ያለብኝን አድርጌ ጨረስኩኝ። አሁን መሄድ እፈልጋለሁ ወደ ኢትዮጵያ አልኩኝ። አልዱኬር ውስጥ ስትሰራ እኔ ያልሄድኩበት ሀገር የለም። ኦኬ አብረሽ ተከተለሽ እዛ ላይ ደግሞ ስሆን ደግሞ ቤቢሲተር ሆኜ ስሄድ ደግሞ አሁን ዱባይ ቦርጅ ከሊፋ ሲከፈት የመጀመሪያ መራቂዎቹ እኛ ነን። አረባክሽ ወላሂ ካርድ ኢንቪቴሽን የሚላክላቸው ለሰዎች ነው። የመጀመሪያ የትም ቦታ ላይ ሆቴል ሲከፈት የኔ ሰዎች የመጀመሪያ ኢንቪቴሽን ካርድ ከነ ጊፍቱ ነው የሚላክላቸው። የሚገርምክ ጊፍቱን እኔ ነኝ የምወስደው። ከዛ በኋላ ደግሞ ያንን እያየክ እወጣለሁ ማለት አይከብድም? በጣም ነው እንጂ የሚከብደው። እንደ ኢትዮጵያዊነት እንዴት ደፈርሽ ራሱ? ወላሂ ይከብዳል። በጣም ተከባሪ የሆኑ ናቸው በሀብትም በስልጣንም እና እንዴት ከነዚህ ቤት ለመውጣት እንዴት ደፈርሽ? ወይስ አልገባሽም እንትናቸው ወይስ በቃኝ ነው? አይደለም ዩኒሴ እንዴት መሰለህ ህይወትህን ማስመር ያለብህ ራስህ ነህ እንጂ የነሱ ሀብት ለኔ ምን ይሰራልኛል?
ባይ ዘ ዌይ ያው መሰለን አሁን ከነሱ ጋር ዱባይ ተሳፍሬ ከሆነ ወይ ሲሸልስ ተሳፍሬ ከሆነ የሆነበት ዋቴቨር ተሳፍሬ ከሆነ የኔ ደሞዜ ደብል ነው። ሳውዲ ላይ ወደ ሳውዲ ስንመለስ እኔ እኮ ሄድኩት ቫኬሽን ነው ከነሱ ጋር ልዝናና። አሁን መሰለን ቤቢሲተር ስትሆን ለእኔና ልጅቷ አንድ ክፍል ነው የሚያዝልን። አንድ አልጋ ላይ ነው የምተኘው ከልጃቸው ጋር ማለት ነው። ይህንን ያክል ምቾት ኖሮት ማንም ኢትዮጵያዊ እኔ እንጃ ይመለሳል ብዬ አላስብም። ግን ራሴን ምን እዛ ቢላዲን ቤት ስሰራ ነግሬያለሁ። እዛ እየሰሩ አገቡ፣ ልጅ ወለዱ፣ እየኖሩ ነው። ያንን ህይወት በጣም አስደነገጠኝ። እኔ ከዚህ በኋላ ህይወቴ ማለት ሳውዲ ላይ እኖራለሁ፣ አገባለሁ፣ ከዛ ልጆቼን ይዤ ሳውዲ ልቀር ነው። ከዛ ቤተሰቦቼ፣ ፋሚሊዎቼ በጣም ነው መወዳቸው እኮ ከነሱ ተለይቼ መኖር መተንፈስ የምችል ሁሉ አይመስለኝም ነበር። ገብተዋል። ግን ያንን ጊዜ እንዴት አድርጌ ነው ከዚህ በኋላ መውጣት የለም ማግባት መኖር ባይዘው እዛ ሆኜ በጣም ብዙ ባል ይመጣልኛል። ለምን አንድ አረብ ሀገር ያለች ሴት ደግሞ የዛ ሀገር ደግሞ ሲስተም ልንገርህ፣ አንድ አረብ ሀገር ያለች ሴት አሚር ቤት እኮ ነው የምትሰራው። አንዴ እሷ እኮ ሼክ ቤት ነው የምትሰራው ከተባለ አንተን የማይፈልግህ ወንድ የለም። እሷማ እሷን ማግባት ያለብህ ኧረ ብር ታመጣለች። አንተ ትሰራለህ፣ ትጠገረራለህ፣ ከዛ ባልታገባለህ፣ ህይወት ይጀበራል ምናምን። ላይፉን ሲስተሙን በደንብ ስላወቅኩት ጠላሁት። ስለዚህ ነቢሃ እዚህ ሀገር ላይ ይህንን አመት ቆይተሽ ሰርተሽ ምንም አይነት ነገር ብታገኝ ካንስል አድርገሽ ህይወትሽን መኖር አለብሽ። እኔ በዛ ሰዓት ወደ 7 ዓመት ላይ ታናናሾቼን ሁሉ ድሬያቸዋለሁ። ወንድሜ ያለ ታላቅ ወንድሜ ሸምስ ጀማል ይባላል። በዚህ አጋጣሚ ደወለልኝና እህቶችሽ አስቸገሩ እና አረብ ሀገር ካልሄድን እያሉ ነው እና ልልካቸው ነው አለኝ። እኔ አልሐምዱሊላህ እንደዚህ አስቸጋሪ ቤተሰብ የለብኝም። ስለ ለእንትን ላኪ የሚለኝ የለም። ራሴ ፈልጌ ስልክ ነው እንጂ በቃ የሆነ ነገር እንደዚህ ሰርፕራይዝ ማድረግ ከፈለኩኝ ለእነሱ ልካለው እንጂ ይሄ ላኪ ምናምን እያለ የሚያስጨንቀኝ ቤተሰብ የለም። ስለዚህ እነሱ ደግሞ እኛ እድገናል፣ በቃ ኦልሬዲ ትምህርታችንን እዚህን ያክል ከተማረን መሰደድ አለብን፣ እሷ ጋር እንሂድ አሉት። ደውሎ ሲነግረኝ ሸምስ አልኩትኝ እነሱ ሲገቡ እኔ እወጣለሁ አልኩት። ከአንድ ቤት አንድ ሰው ነው መሄድ ያለበት፣ መሄድ ካለበትም ወይም ደግሞ ለቤቱ ፊዳ መሆን ካለበት ገብቷል። እኔ ያየሁትን ህይወት ገብቷል። አንተ አሁን ላግጀሪ እንደዚህ ቦታ ሰራው ስልህ ደግሞ ምንም አይነት እንትን አልጋ ባልጋ ሆኖልኝ ሳይሆን በቃ ይሄ እድሌ እናቴ ያደረገችልኝ ዱዓ። ባይ ዘ ዌይ እናቴ ለሰራተኛ በጣም ጥሩ ሴት ነበረች። አላህ ጀነት ይወፍቃት። ወላሂ ነው የምልህ ኢትዮጵያ ውስጥ አጠናተር አካባቢ ሄደህ ከድጃ ብትል በጣም የታወቀች ናት። በጣም ራህመተኛ ናት። ሰራተኛ ቁጭ ብሎ እኛን ታዘናለች። ይጂና እንዴ ማሚ ሰራተኛ የተቀጠረው ለምንድን ነው? እንዴ ሰራተኛ ቢኖርም እኩል ነው የምትሰሩት፣ እኩል ነው እኛ ቤት ስራ ከሰራተኛ ጋር የምንሰራው። ስለዚህ ያ ጀዛችን አሁን ታላቅ እህቴ ትላለች ሁሉ ጊዜ የእሷ ኸይር የሰራችው ሰራተኛ ላይ እኛ ሳውዲ ሄደን እንድንቸገር አላደረገን። ገብቷል። ያ የእናትህ የሚሰራው ቤት ውስጥ ነገርኩ እኮ ምንም ነገር ስትኮተኩተው ስተክለው ይዛኔ ነው ስተት ካለ የሚበላሸው። እሷ የሰራችው ኸይር ስራ እኛ ስንወጣ ምንም አይነት ጥሩ ነገር ነው እንጂ መጥፎ ነገር ይሄን ያክል ወይኔ ባልሄድኩኝ ወይኔ በተሰቀልኩኝ የሚያስብል ስራ ቦታ አልደረሰኝም። እና ወንድሜ ደውሎ እህቶችሽ እና መምጣት ስለፈለጉ እነሱ ይመጣሉ ስለው አይቻልም፣ እኔ ስገባ እነሱ መግባት ይችላሉ። እኔ እዛ ሆኜ ግን ሳውዲ ላይ ተመልሰው እነሱ መጥተው በየቤቱ ሰራተኝነት ሲሄዱ ማየት አልችልም። ሶሪ በቃ እኔ ልመለስ አልኩት። ከቻልክ አልኩት ዳራቸው፣ ከዳርካቸው በቃ እኔ ማገዝ ያለብኝን ነገር እሱን ነው በቃ የማደርገው አልኩት። ከአንዳንድ ሰማኝ። በቃ ያለችበትን ነገር እሷ ታውቀዋለች። ስለዚህ እኔ መጥፎ ነገር አልገጠመኝም። ቢሆንም ግን ለምን ይሄንን ውሳኔ ወሰነች? ከዚህ በኋላ ባል ሲመጣ እንቀበላለን። አንደኛዋ ተዳርች 4 አሉ ከኔ በታች
4ቱንም ዳራቸው። የሚገርም እኔ እዛ ሆኜ እነሱ 2 ልጅ 1 ልጅ 2 ልጅ 3 ልጅ መውለድ ጀመሩ። ነቢያ ታላቃቸው ናት። የስንት ጊዜ ከኔ በታች 1 2 3 4 ሴት ምናምን አለ አስባል። እነሱ ልጆች አላቸው እዚህ፣ እኔ ግን ገና አላገባው። አየሽው የስደት እንትኑ ይሄ ነው። አንድም ያልኩ እኮ በብዙ ነገር ነው ሰው ወደ ኋላ የሚቀረው። የሚገርምህ የሆነ ሰርግ ተጠሩ። ሰርግ ቤት ሲሄዱ እነሱ ቀድሞ ያለቅሳሉ እና ሰው ገርሟቸው ሙሽራው አሳዝናቸው ነው ምናምን ምን ሆናችሁ ነው ምናምን ብለህ ትጠይቃቸው፣ እህታችን እሷ ሳታገባ እኔም እኮ ጩጬ ነኝ አሁን ይሄን ያክል ትዳር አልፎብኝ ምናምን እኮ አይደለም፣ ግን እነሱን በጊዜ ነው አስራ ቤቶች እነሱ አግብተዋል ገብቷል። ስለዚህ እሷ ደግሞ ታላቃለች ያላገባች ለኛ ስትል በቃ እዛ እየኖረች ነው እና ሰርግ ባዩ ቁጥር ማልቀስ ጀመሩ እና ዛሬ እኮ የከሌ ሰርግ ሄደን ከፋን አለቀስን እና ሰዎች እንዲህ ብለው ሲጠይቁን ምን ሆናችሁ ሲሉን እንደዚህ ብለን ነገርናቸው ሲሉኝ አይምሮዬ መሄድ እችላለሁ እኮ እኔ እኮ ነገ ጠዋት ተነስቼ በቃ ስራ መስራት አልፈልግም መሄድ እችላለሁ ገብቷል። ግን ያለችኝ ታርጌት አለች። ሲሄድ ምንድነው የምሰራው? ቤተሰብ ላይ ሄጄ ጫላ ነው ወይ የሚሄደው? ስመለስ ምንድነው የማደርገው? ጥሩነቱ አልሐምዱሊላህ እቁብ አለኝ። እዛ ሆነሽ አለኝ እቁብ እዛ ሆነሽ እቁብ ነበረሽ። ብርሽ የሚሄደው ወደ አንቺ አካውንት ነው የሚገባው ወደ ቤተሰብ ነው ወይስ ወደ እቁብ ነው የሚገባው? ወደ ራስሽ። እዛው እቁብ ጀመርሽ? እንዴት አድርጌ አይገርምም? በጣም የሚገርም ነው። እና ጓደኞቼ ያስታውሱታልና አልዱኬር ቤት ስገባ በጣም ተከፋይ ነኝ ከማንም ሰራተኛ በላይ እና አልዱኬር ቤት ሲሄዱ 3 ልጆች አላቸው፣ 2 ወንድ 1 ሴት። እኔ ሴቷ ኃላፊ ነኝ። ቢሆንም ልጆቻቸውን 2ቱን ደግሞ ከኔ ቁጥጥር ውጭ አይወጡ። እናትና አባትየው ካናዳ ሊሄድ ይችላል፣ እናትየው አሜሪካ ልትሄድ ትችላለች። ማን አለች? ነቢያ አለች። ቤቱን መመራው እኔ ነኝ። ግን ይሄ ወጪ ስንት ምናምን የሚባል ነገር የለም። ካስፈለገሽ ብር ነው የሚቀመጥልኝ። ማድረግ ያለብኝን በሀቅ በስርዓቱ አውጥቼ ይሄን ያክል መልስ አለኝ እኮ ማለት በሳምንት ደግሞ ለወጪያችን በቃ ለኛ እኔ ከልጆቹ እኩል እንትን ብዬ ማለት ነው ተቆጥሬ ነቢያ ከቢሮ ተቆርጦ የሚመጣልን ብር አለ። በሳምንት ሂዱ ተዝናኑ። ልክ አርብ ሲመጣ እኛ ጋር ትምህርት ቤት ዝግ ነው፣ አሜሪካ ስኩል ነው የሚማሩት። አርብ ሲመጣ እኛ ወተናል የለን ዞረን መብላት ያለብን መጠን መዝናናት ያለብን ተዝናንተን እንመጣለን። ያ ቀሪ ብር የኔ ብር ነው። ለምን ኦልሬዲ እነሱ ለወንዶቹ እንሰጣቸዋለን። ከዛ የኔና የሷ ደግሞ ብር አለ አይደለ የቀረነውን መጫወት ያለብን ተጫውተን ምናምን እናስቀምጠዋለን። በቃ አለን ብር። ለሚቀጥለው ሳምንት ያንን ሳንጨርሰን ይመጣ ይችላል። የብር ችግር የለብኝም ገብቷል። ግን ማኔጅ ማድረግ አለብኝ። ምንን ህይወቴን ማኔጅ ማድረግ ከሄደ አንዴ ካለፈ እነዛ ሰዎች ጋር እደርሳለሁ። እነዛ ሰዎች ያገቡ ብቻ አይደሉም፣ ያላገቡና እድሜያቸው የገፋም ሰዎች ቤት ያላቸው የተሰጣቸው እዛ ቤት አሉ። አይቻቸዋል። ከኦሳማ ቢንላደን ልጆች አይተሻል፣ ተምረሻል? ተምሬያለሁ። በቃ በጣም ማይንዴን ነክቶኛል። ስለዚህ የራሴ ክፍል አለኝ። የራሴ ሁሉ ነገር ራሱን የቻለ ስላለኝ ጓደኞቼን አንድ ቀን ሰበሰብኳቸውና እቁብ ልገባ ነው አልኳቸው። እንዴ እዚህ ሀገር እቁብ አለ እንዴ ምናምን አሉ። እንዴ ኧረ አለ። እቁብ ስትገባ ምንድን ነው እቁብ የሚሰበስበው ሰውዬ እኮ የራሱን የሚቆርጠው ነገር አለ አይደል? የኔ ግን የማይቆርጥ ነው። ቁም ሳጥኔ እዛ ነው የሚቀመጠው። ምን አደርጋለሁ? ደሞዝ ከቢሮ ነው የሚመጣልን በፖስታ። ለሁላችንም በየቀናችን ደሞዝ ይሰጠናል። እቀበልና እቁብ ጥዬ ልምጣላቸዋለሁ። ክፍሌ ነው የምገባው። ክፍሌ እገባለሁ። ቁም ሳጥኔን ከፍታትና ልክ ለሰው ቆጥረህ አይደል የምትሰጠው? እቆጥረውና ያው ከፍያለሁ። ለዛሬ ለኔ የሚያስፈልገኝ ለዚህች ወር ደግሞ ምንም የሚያስፈልገኝ ነገር የለም። ባይዘው ምንም ግን አመል ሆኖ በቃችን 200 ሪያልም ትሁን ምንም ትሁን ለራሴ ቦርሳዬ ላይ ከታትና ቁብ ከፍዬ ወጣሁ። ይሄ በዓለማችን ይመስለኛል በምድራችን የመጀመሪያው ለየት ያለ የቁብ ስታይል። ሰው ቁብ ሄዶ ሰው ጋር ብር ይሰጣል። አንቺ ግን ለራስሽ ቁም ሳጥን። ተመልከቱ እንግዲህ
እየተማርን ነው ዛሬ በእውነት ይሄ ቃለ መጠይቅ እንዳያልቅ ነው የሚሉት ዛሬ። እቺን ፓርት እኔ ሳውዲም ሆነ የትም ሀገር ተሰዶ ያለ ሰው ወላሂ ላዚም እንዲያደርገው ነው ይህንን ነገር የምነግርህ። በቃ የኔ ትልቁ ሚስጥር ይሄ ነው። ገብቶሃል? አሁን መሰለን ትሰማለህ እኮ ለወንድሜ ልኬለት ቤት ግዛልኝ ብዬው ቤቱ እንትን ሆኖ ለራሱ ገዝቶ የለም ብሩ ጠፋ ተባለ። ለእንትና እንትን ልኬለት እንትን ጠፋ። እናቶችም እኮ ራሱ እናት ብትሆንም አባት ቢሆንም የሆነ ነገር ሲመጣ ኦልሬዲ እንደው ያንን ነገር አንተ ጋር አስቀምጠኸው ስትሄድ አድርገኸው ያንን ነገር ሆኖ ስታዩ ነው ደስታው። ልክ 1 ዓመት ሙሉ አጠራቅመዋለሁ። ከዛ እንደማደርግ ጓደኞቼን ዛሬ እቁብ የሚወጣልኝ ቀን ስለሆነ ነው አብረን እንሄድላቸዋል። ልጋብዛችሁ? ነው አብረን እንሄድላቸዋለሁ። ክፍሌ እኮ ነው የምወስዳቸው። የትም ክፍሌ ወስዳቸውና ቁጭ አደርጋቸዋለሁ። ቁም ሳጥኔን ከፍቼ ያለኝን ብር እቁብ ደረሰኝ ብዬ ይቆጠራል። በጣም ይገርማል። እና በጣም ነው የሚደመሙት። እንዴት አድርገሽ ነው እንደዚህ የምትሰበስቢው? ለምን እንደዚህ ምናምን ሲላቸው ባይዘው እኛ የምንሰራበት ቤት ምን አለ መሰለ፣ ፓርቲ ባለ ቁጥር ብር አለ፣ ኤክስትራ የሚሰጥህ ብሮች አሉ። ባይዘው ሁሉም ቤት አይደለም ሳውዲ እንደዛ ስል ኢትዮጵያ ውስጥ አሁን ብዙ ቤት እንዳለው ያ ማለት እኮ ነው። ኢትዮጵያ ውስጥ አንተ ስትገባ ጥሩ ቤት ሊገጥም ይችላል። ከዛ ደግሞ የሆነ በቃ መጥፎ ቤት ያ ማለት ነው። የሰው ልጅ እድሉ ነው። ገብቷል? ያንን ነገር እቁብ ወጣልኝ እንቆጥራለን እንላለን። ከዛ ማድረግ ያለብኝን ምንድነው ፕላኔ፣ እንደዚህ ነው አደርገዋለሁ እላቸዋለሁ። ያልኳቸውን ነገር አደርገዋለሁ፣ በቃ አደርገዋለሁ። ከዛ የሚገርምህ ነገር ሰዎችን ማድረግ ያለብኝን ካደረኩም በኋላ ራሴን አቋሜን ኢትዮጵያ ገብቼ መስራት እችላለሁ መሆን እችላለሁ ብዬ ካሰብኩኝ በኋላ ሰዎችን ሄድኩኝና ማውራት ፈልጋለሁ ከእናንተ ጋር አልኳቸው። አሰሪዎች ቁጭ አድርጌ ማውራት ፈልጋለሁ። ምንድነው ቤተሰብ በጣም ነው የሚረዱኝ፣ በጣም ከምንም በላይ በቃ የልጆቻቸው አንድ ፓርት ወላሂ ነው የምልህ፣ ጀዛቸውን ከአላህ ይክፈሉት። እና ቁጭ ብለን ማውራት ፈልጋለሁ አልኳቸው። ምንድነው ቤተሰብ ታመመብሽ ወይ ምናምን? እና አንድ እህቴ አጋጣሚ እዛ ሆኜ ታማብኝ። በቃ የእውነት ልጃቸው እንደታመመች እኔ አይደለም እኮ የታመምኩት፣ እህቴ ናት የታመመችው። ግን እስከ ካናዳ እስከ አሜሪካ እየተደወለ መድኃኒቱ ኢትዮጵያ ውስጥ አልነበረም። ከዱባይ በቃ እንዴት ልበልህ እንዴት እንደተረባረቡልኝ ጀዛቸውን ከአላህ ያገኙት። ወላሂ መጥፎ ሰዎችም እንዳሉ በጣም ጥሩ ሰዎች አሉ። ገብተዋል? እና ቁጭ ብለን እናውራ አልኳቸው። እሺ እናውራ ብለው ሁሉን ቤተሰብ ሰበሰብኩኝ። ቁጭ አሉ። መሄድ እፈልጋለሁ ኢትዮጵያ አልኳቸው። አጀንዳው ይሄ ሆነ። የዛን ቀን አላለቀሱም እንጂ በሆዳቸው አልቅሰዋል። በጣም ነው የደነገጡት። ያንን እንድንገጠቸው ነው ፈልጌው አይደለም ባይዘዌ ያለኝ እኔ ማንንም ነገር ምንም ነገር በጠረጴዛ ዙሪያ ማውራት እወዳለሁ። ይሄ ዝም ብለህ ከኋላ ወይም ደግሞ አምልጠህ የሆነ ነገር የሆነ እንደሱ ነገር ትሄዳለችም ብለው አይጠብቁም። ለምን እንደሆነ ታውቃለህ? እዛ ጋር የማገኘው ነገር በጣም ኤክሰስ ስለሆነ ማንም ኢትዮጵያዊ ይህንን ነገር በቃኝ እኔ ወደ ሀገሬ እገባለሁ የሚል በተአምር አይኖርም። እና እንዴት ምናምን አሉኝ። ምን አነሰሽ ምን ጎደለሽ ምናምን ስላቸው አይ ያለሁበትን ኤጅ ሳየው ማግባት አለብኝ አልኳቸው። ስላቸው ታዲያ ምን ችግር አላሉ? ይምጣና እሱ እዚህ ቤት ተከራይተን ትቀመጣላችሁ፣ እሱም እዚህ ስራ ይፈለግለታል። እንደውም ካልተመቸሽ ሳውዲ ላይ አሜሪካ ቤት አላቸው፣ ካናዳ ቤት አላቸው እና አሜሪካን ውሰዳችሁና ሆቴል ስላለን እዛ ሆቴል ላይ ስራ ይፈጠርላችኋል፣ እሱም አንቺም ተባለ። አጋጣሚው እውነቴን ነው። እኔ ኒካህ ላስር ነው አጋጣሚ ሆኖ ኒካህ ላስር ስለሆነ እዛ ካለው ሰው ጋር ነው እዚህ ካለው ሰው ጋር አጋጣሚ እሱ ሳውዲ ላይ ኖረዋል። እሱ ኖረዋል፣ ግን ኦልሬዲ ጠቅልሎ ደግሞ ወደ ኢትዮጵያ ገብቷል። አይ ገብቷል። እሱ ኢትዮጵያ ነው የሚኖረው፣ እዚህ ስራ ያለ ሰው የእውነቴን ነው በቃ። ስለዚህ እሱ የሚመጣበት ወይ የለም፣ እኔ ግድ መሄድ አለብኝ አልኳቸው። ስላቸው በፍጹም አንቺ ኢትዮጵያ ብትገቢ አትኖሪም አለችኝ ሴት። አትችይም። ለምን? ኦልሬዲ አዳፕት አድርገሻል የእኛን ህይወት ገብቷል። ላግጀሪ ህይወት ነው ከነሱ ጋር የኖርኩት እና እንዴት ነው አንቺ ይህንን ትተሽ ኢትዮጵያ ሄደሽ መኖር አትችይም፣ እንደውም ማናገር አለብን እሱ አሉና ያው ማሳድጋት ልጅ 2 ሉክ ይሆናል ቴክስት የተደረገ የተጻፈለት እና በቃ ሲላክለት
ደወለ ወዲያው። ምንድነው ነቢያ የተላከልኝ ሜሴጅ? አይ ቤተሰቦቼ ናቸው አሰሪዎች ናቸው ያው ያለውን ነገር እንዲሄድ ስላልፈልጉ አንተ እንድትመጣ። ሶሪ እኔ አልችልም ተመልሼ ሳውዲ ገብቼ መኖር። ኦልሬዲ እዚህ ስራ ጀምሬያለሁ። ከዛ በኋላ ኧረ አሜሪካን እንውሰዳችሁ ወይ ደግሞ የሆነ በቃ ለእሷ የሚመቻት እሷ ኢትዮጵያ ገብታ መኖር አትችልም እና ትንሽ ቆይታ ትመለሳለች 100%። እኛ ደግሞ አሉ ኢቃማውን በፍጹም አናቃጥለውም አሉ። እንደውም ምን እንደምናደርግ ታውቃለህ አሉት፣ ስንፈልጋት እንድትመጣ ከዛ ደግሞ ትየውና በየ6 ወሩ እየመጣች ቼክ አድርጋን እንድትሄድ እንደዛ ነው የምናደርገው። አንቺ ያላቸው እንትን አይሽ አይደል? ወላሂ ቼክ እናድርግ አሉት። እንዲሁ ዝም ብለን አንለቃትም አሉት። ኢቃማ መበላሸት የለበትም ለምን ተመልሳ ትመጣለች አሉት። ኦኬ እንደዛ ካላችሁ ሞክሩት፣ እሷም ህይወቱን ትሞክረው፣ ካልተስማማት ምንም ችግር የለም ታየውና ራሷ መወሰን የምትችል ልጅ ናት ምናምን አላቸው። እና ገረመው እሱ ራሱ ሳውዲ ውስጥ እንደዚህ አይነት ሰው አለ እንዴ? እንደዚህ የሚያደርግ አለ እንዴ? እንደዚህ ዲፕሊ ገብቶ አይስማማትም ይስማማታል ህይወቱ እያለ እንደዚህ የሚያደርገው ምናምን ገረመው። ከዛ ያው እንደተባለው በጣም ከገረመኝ ነገር ሰዎች ቤት በጣም ባለስልጣኖች ይመጣሉ፣ በጣም ትልልቅ መሻይኮች ትልልቅ ሼኮች ይመጣሉ። አጋጣሚ ሆኖ እኔ ሊሄድ ወደ 3 ቀን አካባቢ ሲቀረም የሆነ ደቡብ አፍሪካ ምናምን ያው እንደኛ ከለር አይደሉ እንግዳ መጣና እንግዳ አለኝ ታች ያለ ሰውየው። አጋጣሚ እሺ ደረጃውን ሲወርድ ሰውየው ኦልሬዲ በር ተከፍቶለት ደረጃው ላይ ያው ከሜን ጌት ገብቶ ይዘውት እየመጡ ነው ተቀብለውት ማለት ነው። ደረጃ ላይ ተገጣጠመን ሁላችን፣ እኔ ልጅቷን ይዤ የማሳድጋትን ሰውየው፣ ከዛ ደግሞ የመጣው እንግዳ። ኦኬ እንዴት ነህ ሰላም ነህ ምናምን ተባባሉና ልጄ ናት ተተዋወቃት። ያቺኛዋ ደግሞ እኔ ቤቢሲተር ናት፣ ቤቢሲተር ልጄ ናት፣ ያው አሳዳጊ ናት እንደ ቤተሰብ ግን ከሃዲ ናት አለው። እና ሁል ጊዜ በቃ ሳስታውሰው ያችን ቃል ያለበትን የውስጡን ጋር ታውቃለህ፣ መናደዱን በቃ ከሃዲ ናት፣ በቃ ከሃዲ ናት። ይህንን ሁሉ ሰው እንዴት ነው ካንስል አድርጎ የሚሄደው? ገብቷል። እና ትልቅ ሰውዬ ነው የመጣው፣ ስለኔ ኢሹ አይደለም የመጣው፣ ሰውዬ ጋር ገስት ነው ገብቷል። እና ተተዋውቃት ልጄ ናት ግን ከሃዲ ናት አለ። እና በቃ ወዲያው ነው የተሰማኝ በዚህ ያክል በዚህ ያክል ዲፕሊ ተከፍተዋል ማለት ነው አልኩኝ። በቃ ያችን ታይም ስቲል ወላሂ ነው የምልህ ከሰው ጋር ስቀመጥ አወራዋለሁ እና ሰውዬ የዚህን ያክል ተከፍቶብኛል። ግን ቢሆንም ቢከፉም በጥሩ መንፈስ እኔ ኢትዮጵያ ጠቅልዬ ተሰናብቻቸው ሲሄድ ማድረግ ያለባቸውን ሁሉ ነገር አድርገው እኔ ላኩኝ። ከዛ ደግሞ በ6 ወሬ ባገባው በ6 ወሬ ማየት እንፈልጋለን ነይ ብለውኝ ሲሄዱ ቲኬቴን አዘጋጅተው ብለው ተዘጋጅቶልኝ እያንዳንዱ ነገር ተዘጋጅቶልኝ ነይ ያሉኝ። ባለቤቴን አስፈቀድኩት። ለሳምንት ልቆይ ብዬው ሄድኩኝ። አጋጣሚ ነፍሰ ጡር ነኝ፣ ነፍሰ ጡር ሆኛለሁ። በቃ ማየት አለብን እሷን እውነት እንደዚህ አርግዛ እንደዚህ ኢትዮጵያ ውስጥ 6 ወር ተቀምጣ ምናምን እንያት ብለው ሄድኩኝ። በ6 ወሬ ሲያዩ እውነቱን በቃ አርግዞኛለሁ ምናምን በቃ ደስ አላቸው። በጣም ነው የተደሰቱት። ባይዘወይ ግን በቃ አዩኝ። ከልጅቷ ጋር የተወሰነ ቀን አሳለፍን። ለሳምንት ነበር የሄድኩትኝ። ቆየሁኝ 1 ወር ያክል ቆየሁ። ከዛ እንደውም የተፈራው ምንድነው 6 ወር ከሆነ በኋላ የኔ ሆድ በጣም ስለሚገፋ ፕሌን ውስጥ መግባት አይፈቀድልህም። ስለዚህ ምንድነው በፍጥነት ወደ ሀገር መመለስ አለብኝ። እኔ እዛ መውለድ አልፈለኩም። ስለዚህ ተመልሼ ወደ ሀገር በወሬ ተመልሼ መጣሁኝ። ገና ላልወለድኩት ልጅ ሻንጣ ሙሉ ተዘጋጅቶ እቃዬ ምኔ ከዛ በኋላ ማድረግ ያለባቸውን ነገር ሁሉ አድርገው ተመልሼ ወደ ኢትዮጵያ መጣሁ። ያንቺ ድል ግን በጣም የሚገርም ወላሂ ላዚም እሱን ትላለህ እንዴ? በወለድኩኝ በ4 ወር ከምናምኑ ኢቃማዬ ሊቃጠል ነው። የግድ ሳውዲ ገብቼ መውጣት አለብኝ።
የግድ ለምን ገብቼ ካልወጣው ድኹልና خروج ከሌለው ይቃማው ተቃጠለ አየር ላይ ማለት ነው። ስለዚህ ተደወለልኝ ከቢሮ ነብሃ ይቃማሽ ሊቃጠል ነውና ቶሎ በፍጥነት መተሽ እንዴ ልጅ አለኝ እኮ አሁን ወልጃለሁ በዛ ላይ ደግሞ እንዴት አርጌ ነው ልጅን ትቼ መመጣው ግዴለሽ በቃ ዛሬ ማታ ትገቢያለሽ ነገ ጠዋት ወደ ኢትዮጵያ ተሳፈሪያለሽ ይሄንን አስተካክለናል ቶሎ ብቻ አንዴ ነይና እንትኑ ድኹልሽ እንዳይቃጠል ተመልሶ የ6 ወር ይመታልሽና ትሄጃለሽ አለ ሳማክረው ባለቤቴን ችግር የለውም ልጁን እኛ እንጠብቀዋለን ያው እህቶቼም ማሻአላ ብዙ ናቸው እናስተካክለዋለን እኛ ሂጂ ያሉ ኦኬ ተነስቼ አስባል እኔ ማጠባ ሴትዮ ተነስቼ ወደ ሳውዲ እንዳሉት ማታ ገባው ጠዋት ተጨራረሰልኝ በማግስቱ ማታ ወደ ኢትዮጵያ ዛሬ በጣም የተደነኩበት ቀን እንደሆነ ለተመልካቾች መናገር እወዳለሁ። ይሄ በጣም አስደሳችሁ ምናልባት ይሄን ህይወት ብናወጋው በጣም ረጅም ይመስለኛል። በጣም እንደው በሰዓትም ብለን ባንቆርጠው ራሱ ምክንያቱም የሚገርም በጣም ረጅም የሆነ እንትን ነው። ይሄ እንግዲህ እንደው አጋጣሚ ሆኖ ከስንቶቹ አንዱ እኔ አሁን እያበረታታው አይደል ከሺዎች ወይም ከሚሊዮኖች በሚሊዮን ልክ ሳውዲ ኖር ይሆን አላውቅም አንዱ ሁለቱ ሶስቱ የሚደርሰን ወድለኛው እኔ ሆኜ ነው እንጂ አጋጣሚ ጣውቶላት ነው። ግን እንደዛም ሆኖ እንደዚሁ ስላንቺ አንዳንድ ታሪክ እንትን ስል ያለው ጉዳት ያለው ሐሳብ ያለው መከራ በጣም ከባድ ነው እና እንደው በተቃራኒውስ አንቺም ሲገጥምሽ የነበረው አንዳንድ ነገር እንዲሁም ደግሞ ከጓደኞች በተለይ ደግሞ እስካሁንም ያልወጡ ካሉ እንደው የሰው ልጅ ለያቸው የሚገቡ ምን አይነት መከራዎች ምን አይነት ችግሮች ምን አይነት ሰቆቃዎችን ማለፍስ አለ የሚለው ላይ ትንሽ ነገር ብናነሳ ዩኒሴ ባይ ዘ ዌይ ይሄንን ማውራት አልፈልግም ነበር አሁን ያንቺ ብለህ ስላልከኝ ነው እንጂ ይሄ እኔ ወደ ሳውዲ ብቻ አይደለም የትኛውም አረብ ሀገር ላይ ሴት ልጅ እንድትሄድ እኔ አልመክርም እኔ ወላሂ አደራ አይ እኔ ችግር የለብኝም ኮሜንት ላይ ያለው ነገር እነሱ ናቸው ፊልም የሚያደርጉት አሁን እዚህ ያለው ሰው ኮሜንት ላይ እንደፈለገ ምንም ነገር ማለት ይችላል ግን አይደለም የሰው ኩል ዋሂድ እንደው ርዝቅ የራሱ ርዝቅ አለው ያንተን ድል እኔ አልበለው የኔን ድል ደግሞ አንተ መውሰድ አትችልም ያንን ማመን አለበት እኔ አሁን ከማቃቸው ሴቶች ልጆች ወይ ደግሞ ከማቃቸው ከሰራተኞቼ አረብ ሀገር ልንሄድ ነው እባካችሁ አትሄዱ ምንድነው የምትፈልጉት በቃ የመጨረሻ እንደው መሄድ ግዳጅ ካለባቸው ቁጭ አርጌ ማለት ያለብኝን ብዬ በቃ እንዴት ነው የሆነ ነገር ምግብ ፓክ አርጋ አይደል መስጠው ፓክ አድርጌ ይሄንን እንደዚህ አይነት ኑሮ ኖረሽ ቶሎ ብለሽ ወደ ሀገርሽ አምልጠሽ የምትወጭበትን ምክር ሰጣትና እስቲ ሞክሪው ለመሰለ ይሄዳለ ብለው ከተነሱ እሺ አይሉክም የፈለገ ነገር አንተ ብታወራ አንቺም እንደሆንሽው አረ እኔ ነግሬያለሁ ልጅነት ከዛ ደግሞ እዛም ባሻገር በልጅነት ጓደኞቻችን በጣም እንወዳለን እነሱ ሲሄዱ እኛም መሄድ እንፈልጋለን ትሄዳለህ ያንን ነገር ተች ማድረግ ማየት ትፈልጋለህ እኔ የወለክ ጓደኞቼ ያሉ ከኔ ጋር የሚሰሩ 2 ነበሩ ኦሬዲ ኢትዮጵያ ጠቅልለው ገብተዋል ብያለሁ አንደኛዋ ያው አሻራ ስትሰጥ አንዴ ተይዘህ ከሄድክ ሳውዲ ላይ አሻራ የሚባል ነገር አለ እሱን ረስታው ይቃማ ልታመጣ ስትሄድ አሻራተን ተመልሳ ዲፖርት ተደርጋ ነው ኢትዮጵያ ውስጥ መኖር የጀመረችው ግን አሁን አግኝታት የቱ ህይወት ብትላት ኢትዮጵያ ነው የምትለው ለምን እኛ እዛ ስንሰራ አሁን ጓደኞቼም ሲሰሩ እዚህ ሀገር እኮ ስትሰራ ሰራተኝነት ስትሰራ በጣም ቀላል ነው ወላሂ ቀላል ነው እዛ ሀገር ግን መስኮት እየገነጠልክ የምታጥበት ታይም አለ እኔ አንዳንዴ እቃ ተሰብስቦ አንድ ክፍል የሚሞላ እቃ ያንን ሁሉ አንተ እንቅልፍ ሰዓት ላይ ሆኖ ያንን ሳታጠብ ያንን ክሊን ሳታርግ ለነገ ኦን መሆን የማትችልበት ቦታ ሲሆን ያንን እንዴት አድርገህ ነው አያውቁትም እኔ አሁን አንዳንዴ ሳውዲ ላይ የሆነ ፕሮግራም ይኖር አርቲፊሻልም ትልበስ ያላትን ሱቅ ላይ እኛ ጋር ችግር የለም ስትወጣ በ2 ሪያል ብዙ ነገር መግዛት ትችላለህ ገብቷል በዛ ዘመን ነው የምነግርህ አሁንማ በጣም ኢትዮጵያ በለው ያው ነው እኮ እዚህም ብትኖርም እዛም ብትኖርም ያው ነው
ልዩነት የለውም። ተሳፈርክ በፕሌን ነው ካልሆነ ያው ነው። እኔ እንዳየሁት ከሆነ ማለት ነው። ገብቷል። ያንን ነገር ለብሳ ፎቶ ተነስታ ኢትዮጵያ ላከችው አይደል? ያ ሁሉ ወርቅ እሷ ነው የሚመስላቸው። ግን ያለው ስቃይ ያለው አየሩ ብቻ እኮ ይገልሃል። ወላሂ አየሩ ራሱ ይገልሃል። አይደለም እንኳን ከአንዱ ቤት አንዱ ቤት ሰርተህ የምትኖር የምትተነፍሰው አየር እኮ ልክ አይደለም። እኔ አልሐምዱሊላህ ሳውዲ ላይ አልተቸገርኩም። አልሐምዱሊላህ በጣም ደስ ብሎኝ የኖርኩበት ሀገር ነው። ግን ቢሆን ከጓደኞቼ ደግሞ ባይዘው አንድ ጓደኛ አለችኝና አሁን እዛ ያለች ማለት ነው። አጋጣሚ እዚህ ቤተሰቦቿ ሊድሯት ሰርጓ እንደሆነ አታውቅም፣ ኒካዋ እንደሆነ አታውቅም። መውሊድ ነው ሰደቃ ላወጣ ነው ብላ አባት የላትም። እናቷ ደገሰችና የኒካዋን እሷም እየሰራች ነው፣ አብሬ እየሰራው ነው አለች። በምን እንደተሰደደች ነው የምነግርህ። አብራ ትሰራለች፣ ምን ትላለች። የሆነ ሰዓት እልል ተባለ። ሙሽራው ምንድነው ስትል ዛሬ እኮ ኒካሽ ነው አላት። ወላሂ ዛሬ ኒካዬ ነው። አዎ እሺ። ዞር ሲሉ ጥፍ ብላ ጠፋች። ጠፍታ ቀጥታ አዲስ አበባ ነው የመጣችው በኒካዋ ቀን ማለት ነው። እኔ አልፈልግም ማግባት፣ የራሴ የሆነ ፕሮግራም የራሴ የሆነ ዓላማ አለኝ። ጠፋውባቸው አለች። ጠፍታ እዚህ ሀገር መጣች። ወዲያው ኡምራ ነበር በዛ ሰዓት። ኡምራ ተነስታ ወደ ሳውዲ ገባች። ያላት አንድ ወንድምና አንድ እናት ብቻ ነው፣ አባት የላት። ከዛ አጋጣሚ እኛ በስራ ቦታ ተገናኘን። ሲጀመር ቅድም አንስቼልሃለሁ እናቴ ነው። እዛ ነው እዚህ የተገናኛችሁት? እዛ ነው የተገናኘን። አንድ ቤት ውስጥ እኔ የምሰራበት ቤት ውስጥ አልዱኬር ስሰራ እዛ አገኘኋትኝ። እሷም እዛው እናቱ ቤት ስትሰራ ማለት ነው። እና ቁጭ ብላ ሂስትሪዋን አውራችኝ። እንዴት መጣሽ ምናምን ትባባላለህ። ያው አበሻ ስታገኝ እንዴት መጣሽ እንደዚህ ሆኜ እንዲሆኝ አለች። ኦኬ ጓደኛ ሆነን በቃ በምንም ነገር ቀዳሚ ደራሼ በጣም ጓደኞች ነን። 3 ነን ጓደኛሞች ነን። እና የሚገርምህ እኔ በቃ ያለኝን እንደዛ አድርጌ ህይወቴን አስተካክዬ እነሱ ውጪ ነው ስፖንሰራቸው እነሱ አይደሉም። እኔ እዛው ቤት ኢቃማዬ እዛው ቤት ነቀል አድርጌ እዛው ቤት የነሱ ከፋላ ሆኜ ማለት ነው። እነሱ ግን በሆነ ሰዓት ቢያባሯቸው ይባረራሉ፣ ይወጣሉ ከፋላ ስላልሆኑ ማለት ነው። እና እኔ ስወጣ እዛ ቤት እሷ ነበረች። በቃ ቻው ብዬ መስጠት ያለባቸውን ጊፍት ሰጥተውኝ ምናምን ጠቅልዬ ነው የሄድኩት። ስመለስም አገኛቸዋለሁ እዛው ቤት ነው ያሉት። ገብቷል። እየኖሩ ነው። ገብቷል። አየኸው ህይወትን። እኔ አግብቼ ኢትዮጵያ አርግዤ ስመጣ እነሱ እዛው ቤት ናቸው ድጋሚ ያሉ። አሁንም ደግሞ ተመልሼ ስመጣ አሁንም እነሱ እዛ ነው ያላቸው። በቃ ለምንድን ነው አየህ ኢትዮጵያ ስትመለስ ዙር ብለህ ደግሞ ስታይ ማን ያለኝ ቤተሰብ እንዴት ነው የመጣሁት? ለምንድን ነው ጨርሰሽ ወደ ሀገር ማትገቢው? ለምንድን ነው እናቴን ከድቻት ሰዎች ፊት አዋርጃት ስለመጣሁኝ እኔ ኢትዮጵያ መግባት አልችልም ትለኛለች። እናቴን አላገባም ብላ ስለሄደች ማለት አዎ የኔ ካዋቀን በቃ ሰርታለች፣ እናቷ ደግሳለች። ገብቷል። ያንን ሁሉ ድምጥማጡን አጥፍታባት ነው የመጣችው። ያ ነገር ልትገባ ከልክሏታል እዛ ጋር። ከባድ ነው። ስለዚህ እሺ ምንድን ነው የምታደርጊው? አይ በቃ ያለኝ እድል እዚሁ መቆየት ነው። የሚገርም እናቷ ሞተች። እናቷ ስትሞት ያቺ ልጅ ምንድን ነው የምትሆን? አስከፍቻት ከእንደገና ሳላገኛት ከእንደገና ደግሞ ተለያየን እስከ መጨረሻው። አፏ አላለች። እኔ እኮ እናቴ አፏ አላለችኝም ትለኛለች ሁሉ ጊዜ። አፏ አላለችኝም ትለኛለች እና በጣም ታሳዝነኛለች። በቃ እንዴ ልበል ከባድ ነው። እሱን አይደለም ደግሞ አሁን እኔ ደግሞ እዚህ መጥቼ መኖር ጀመርኩኝ እና የሆነ ታይም ላይ በጣም ቢዚ ሆኜ በጣም እንደዋወላለን። ጠፋችብኝ የሆነ ሰዓት ላይ። እኔም አጋጣሚ ቴሌፎኔን ቀየርኩኝና ላገኛት አልቻልኩም ቁጥሯን። ፌስቡክ ላይ የሆነ ዝም ብላ የሀዘን ነገር ትለቃለች። እንዴ ምን ሆና ነው እቺ ዝም ብላ የሀዘን ነገር የምትለቀው? እስቲ ደውይልኝ፣ ገባና ደውይልኝ፣ አልችልም ማውራት አልችልም ትለኛለች። ምን ሆነሽ ነው ስላት